አሁን የምነግራችሁ መረጃ ቀደም ብዬ በሰማው ኖሮ 28000 ብር አልከስርም ነበር። ስለዚህ ጉዳይ በኋላ አካባቢ በደንብ እንመለከተዋለን። ሰላም እንዴት ናችሁ? ዛሬ እንግዲህ በሳምንት ከ3000 እስከ 5000 ብር እንዴት እንደሰራው አሳያችኋለሁ። ይህ ስራ ምንም አይነት ስኪል ወይም ደግሞ ፕሮፌሽን አያስፈልገውም። እንዲሁም ደግሞ የገንዘብ ኢንቨስትመንት ወይም ደግሞ የገንዘብ ክፍያ አያስፈልገውም። በተጨማሪ ደግሞ ምንም አይነት ክስረት የለውም። ስራውም ፍሊፒንግ ነው ወይም ደግሞ አየር ባየር ነው። እንዴት እንደምትሰሩ በቀላሉ እንዴት መስራት እንዳለባችሁ ዛሬ አሳያችኋለሁ። ከመጀመሪያ እስከ መጨረሻ አንድ በአንድ አሳያችኋለሁ። ይህ ስራ የምትሰሩት በስልካችሁና በስልካችሁ ብቻ ነው። የአንድ ፕሮዳክትን ከፈላጊው ጋር ማገናኘት ነው ስራው። ይህንንም ስራ ስትሰሩ እንግዲህ የግዴታ እጃችሁ ላይ ፕሮዳክት ሊኖራችሁ አይገባም። የሆነ ፕሮዳክት የሆነ ቦታ አለ፣ እንዲሁም ደግሞ ፕሮዳክቱን የሚፈልጉ ሰዎች አሉ። ለዛ ደግሞ የተለያዩ ሶሻል ሚዲያዎችን በመጠቀም ፕሮሞት በማድረግ ወይም ደግሞ ሶሻል ሚዲያ ላይ ፖስት በማድረግ ያንን ፕሮዳክት እንዲሸጥ ማድረግ ነው። እዚህ መሀል እንግዲህ ዴሊቨሪ የሚፈልግ አለ፣ ማይፈልግ አለ። ስለዚህ እንደ ገዢው ይለያያል ማለት ነው። ገዢው ቦታ ሄዶ መግዛት የሚፈልግ ከሆነ ከባለሱቁ ወይም ደግሞ ከፕሮዳክቱ ባለቤት ጋር ኮኔክት ማድረግ ነው። ዴሊቨሪ የሚፈልግ ከሆነ እናንተ የሚመቻችሁ ከሆነ እቃውን ወስዳችሁ ለገዢው መሸጥ ነው። የሚመቻችሁ ከሆነ ደግሞ ሳይክል ወይም ደግሞ ሞተር ያላቸው ሰዎችን ኮኔክት በማድረግ ያንን እቃ በመሸጥ እንግዲህ ኮሚሽን ማግኘት ወይም ደግሞ ትርፍ ማግኘት። ምንም አይነት ድርጅት አያስፈልግም። እንዲሁም ደግሞ ፕሮዳክት የግድ እጃችሁ ላይ መያዝ አይጠበቅባችሁም። ራሳችሁን ራን የምታደርጉት ሰዎቹን እናንተን ኦርደር እንዲያደርጓችሁ ታደርጋላችሁ። በቀጥታ ፕሮዳክቱን ለዛ ፈላጊ ማድረስ ነው። የምታደርሱበት መንገድ እንዳልኳችሁ ከተመቻችሁ በራሳችሁ ማድረስ ነው። ካልሆነ ደግሞ የተለያዩ እንግዲህ የሚያደርሱ ዴሊቨሪ የሚያደርጉ ሰዎችን ዲል በማድረግ ከነሱ ጋር ኮሚኒኬት በማድረግ እቃውን መሸጥ ነው። ከፍተኛ ገንዘብ ነው የሚሰራው። ለዛውም ደግሞ እኔ ራሴ ምስክር መሆን እችላለሁ። ስለዚህ በሳምንት ሚኒመም እስከ 3000 እስከ 5000 ብር ሰርቼበታለሁ። እንግዲህ ስለ ስራው ትንሽ ፍንጭ ካገኛችሁ እንግዲህ እንዴት ነው ፕሮሞት የምናደርገው ወይም ደግሞ የእቃውን ወይም ፕሮዳክቱ እንዴት ነው የምናገኘው፣ እንዴት እናስተዋውቃለን የሚለው ጥያቄ ነው የሚመጣባቸው አእምሯችሁ ላይ። እዚህ ደግሞ ፕሮዳክቱ ካላቸው ወይም ደግሞ የሚሸጥ እቃ የተለያዩ እቃዎችን ካላቸው ሰዎች ጋር ኮሚኒኬት ማድረግ ነው። ስምምነት ሁለት አይነት ነው የሚሆነው። አንደኛው ስምምነት እንግዲህ ክሊያንቱ ወይም ደግሞ ደንበኛው እቃው በአካል ኢምፐርሰን ሱቅ መጥቶ መግዛት የሚፈልግ ከሆነ እዛ ሱቅ ላይ በእናንተ በኩል ሲገዛ እናንተ የሆነ አክል ኮሚሽን እንዲይዝላችሁ ለባለቤቱ መንገር ወይም ደግሞ ማሳመን ይኖርባቸዋል። ክሊያንቱ ዴሊቨሪ የሚፈልግ ከሆነ ወይም ደግሞ ቤት ድረስ እቃው እንድትወስዱለት የሚፈልግ ከሆነ አንደኛ እንዳልኳችሁ ቅድም ራሳችሁ ዴሊቨር ማድረግ ብትችሉ ከሆነ ዴሊቨር ማድረግ ነው። በታክሲ ሊሆን ይችላል፣ በተለያየ መንገድ። ሁለተኛው ደግሞ እንግዲህ ዴሊቨሪ የሚያደርጉ ኤጀንቶችም እንዲሁም ደግሞ ሳይክሎች፣ ሞተሮች አሉ። ከነሱ ጋር በመስማማት እናንተ ቤት ውስጥ ሆናችሁ እንግዲህ እዛው ገንዘብ ማግኘት ወይም ደግሞ ኮሚሽን መስራት ትችላላችሁ። ስለዚህ ይሄንን ፍሊፒንግ ቅድም እንዳልኳችሁ ምንም አይነት ኢንቨስትመንት ክስረትም ሆነ ስኪል ፕሮፌሽን አይጠይቅም ያልኳችሁ ለዛ ነው። ስለዚህ ስልክ አላችሁ፣ ስልካችሁን በመጠቀም እንግዲህ የምትጠቀሟቸው ሶሻል ሚዲያዎችን በመጠቀም ፕሮሞት ማድረግ ወይም ደግሞ እቃዎቹን በመፖሰት ለክሊያንቶች ማድረስ ነው። ፖስት ለማድረግ ወይም ለማስተዋወቅ የምንጠቀማቸው እንግዲህ ሶሻል ሚዲያዎች በዋነኝነት አንደኛው እንግዲህ ማርኬት ፕሌስ ነው። ሁለተኛ ደግሞ ጂጂ ወይም ደግሞ ጂጂ አፕሊኬሽን ታውቁታላችሁ ብዬ አስባለሁ። ካልሆነም ፕሌይ ስቶር ላይ ዳውንሎድ ማድረግ ነው። ሶስተኛ ቲክቶክ እንዲሁም ደግሞ ቴሌግራም አለ። ቴሌግራም ላይ ቻናል ወይም ደግሞ ግሩፕ መፍጠር ትችላላችሁ። ስለዚህ እነዚህ ሶሻል ሚዲያዎችን በመጠቀም ብቻ ነው እንግዲህ ፕሮዳክቶችን ትፖስታላችሁ። ፎቶ ከባለቤቱ ወይም ደግሞ ከባለሱቁ ማንሳት ወይም ደግሞ ቴሌግራም እንዲልክላችሁ ወይም ደግሞ ፎቶ አንስቶ እንዲልክላችሁ ከተስማማችሁ በኋላ እናንተ መፖስት ነው የሚጠበቅባችሁ። ስትፖስቱ እንግዲህ የፕሮዳክቱ ዋጋ፣ አድሬስ እንዲሁም ደግሞ ኮኔክሽን ነው የሚያስፈልገው ወይም ደግሞ ኮንታክት ያስፈልጋል። ለዛ ደግሞ ስልክ ደግሞ የራሳችሁን ነው የምትጽፉት። የራሳችሁን ስልክ ትጽፋላችሁ። ሌሎችን ኮንታክት ካሉ እንግዲህ ትጽፋላችሁ። የራሳችሁን ነው እንግዲህ ክሊያንቱ ሲደውል እናንተ ነው ማግኘት ያለበት። በመቀጠል ደግሞ እንግዲህ ኦርደር የሚያደርጋችሁ እናንተ ነው። በኮንፊደንስ ዋጋውን ትነግሩታላችሁ። እንዲሁም ደግሞ ምን አይነት እቃ እንደሆነ ያው በዲቴይል ባይሆንም ትንሽ ማወቅ ይኖርባቸዋል። በመቀጠል እንደ ክሊያንቱ ፍላጎት መሸጥ ነው። እንዳልኳችሁ ኢምፐርሰን መምጣት ከፈለገ መጥቶ መግዛት ይችላል። ካልሆነም ደግሞ ዴሊቨር የሚፈልግ ከሆነ ዴሊቨር ማድረግ ነው። እዚህ ጋር ጥንቃቄ ማድረግ ያለባችሁ ነገሮች አሉ። አንደኛ እንግዲህ ዴሊቨር ስታደርጉ በጣም ውስጥ የሆነና በጣም ሩቅ የሆነ ቦታ ምናልባት እንግዲህ ሌቦች እንዳይሆኑ መጠንቀቅ ይኖርባቸዋል። እንግዲህ ዴሊቨሪ ስራ ላይ ምናልባት አንዳንድ ቦታ ላይ ሪስኪ ሊሆን ይችላል። ወይም ደግሞ ትልልቅ እቃ ከሆኑ በጣም ኤክስፔንሲቭ ውድ የሆኑ እቃዎች ከሆኑ ምናልባት ልትዘረፉ ወይም ደግሞ ሌላ ችግር ሊደርስባችሁ ስለሚችል እንግዲህ ጥንቃቄ ማድረግ ያስፈልጋል። ወይም ደግሞ ኦፊሻል በሆነ ቦታ እቃውን ብትቀያየሩ ወይም ደግሞ እቃውን ቢወስድላችሁ በጣም አሪፍ ነው። በተጨማሪም ስለ እቃው እንግዲህ ዲቴይል ነገር ማወቅ ይኖርባቸዋል። እዛ ከወሰዳችሁ በኋላ እምቢ እንዳይላችሁና እንዳትጉላሉ ይሄንን በደንብ ማስተዋወቅና በደንብ መንገድ ይኖርባቸዋል። ያው እዚህ ጋር አንዳንድ ክሊያንት ቅድመ ክፍያ ስትሉት ሊከፍል ይችላል። አንዳንድ ክሊያንት ግን በጣም አስቸጋሪ ነው። እንግዲህ ወደ ቤት ሳይደርስ እቃው ሳይቀበል ላይከፍል ይችላል። ስለዚህ ለዛ ደግሞ እዛ ደርሳችሁ እንዳይመልስባችሁ በደንብ እቃውን ዲቴይል መንገድ ይኖርባችኋል። እዚህ ስራ ላይ እንግዲህ ከገጠሙኝ ቻሌንጆች መካከል እንደዚህ አይነት ቻሌንጅ ነበረ። ይህም ማለት እንግዲህ እቃውን ዴሊቨር ካረኩ በኋላ ወይም ደግሞ አምጣ ብሎኝ ከወሰድኩ በኋላ እንግዲህ መመለስና አልፈልግም ማለት ነገር አለ። እቃውን ስትመልሱት ራሱ ከባለሱቁ ጋር መስማማት ይኖርባችኋል። እሱም አልቀበልም ካለ እናንተ መሀል ላይ እንግዲህ ትከስራላችሁ። እሱ ነው በጣም ቻሌንጅ የሚያደርገው ነገር። እኔ ወደ 28000 ብር ከስሬ ያውቃለሁ። ሁሉንም ነገር ያሳየኋቸው የተስማማነው በኦንላይን ነበረ። ፒክቸሩን እንዲሁም ሳይዙን አይነቱን ነግሬያቸው ነበር። ያው አንዳንድ ክሊያንት
አለ፣ እንደዚህ አይነት ሰው አለ። እንግዲህ ብቻውን መወሰን ማይችል ከሆነ ወይ ደግሞ የሚገዛው ብቻው ካልሆነ እንደዚህ ማጣጣል ለተለያዩ ነገሮች ስለሚኖሩ ታውቁታላችሁ። እንግዲህ መሬት ላይ ያለውን ቢዝነስ ሰው እንደዛ አይነት ነገር ይፈጠራል። ሰው እንደዛ እንዳይሆን እናንተ በደንብ ጥንቃቄ ማድረግ ይኖርባቸዋል። እኔ ከዚህ በፊት ምንም አይነት መረጃ ወይም ደግሞ ክሎ የለኝም። በቀጥታ በታማኝነት ነው የወሰድኩት። ቅድመ ክፍያ ስጠይቀው ደግሞ ቅድመ ክፍያም አልከፍልም ነበር ያለ። ስለዚህ በታማኝነት ያለውን ነገር ነግሬው ነው የሄድኩት። ሄድ ግን በማጣጣል ወይ ደግሞ የሆነ በቃ ሌላ ነገር ከሰው ጋር ሲሆኑ አቃቄር በማውጣት እቃውን ይመልሱባቸዋል። ስትመልሱት ደግሞ እዛ የማይቀበላችሁ ከሆነ ትከስራላችሁ። ሰው እንደዚህ አይነት ነገር እንዳይፈጠር መጠንቀቅ አለባችሁ። ከዛ ውጭ በጣም ምርጥ ስራ ነው። እንደ ክሊያንቱ ይለያያል። ያው ከደንበኛ ደንበኛ ስለሚለያይ አንዳንድ ሰው እንደዛ ያደርግም፣ አንዳንድ ሰው ግን ትንሽ የማጉላላትና እንደዚህ አይነት ቻሌንጆች ሊኖሩ ይችላሉ። ስለዚህ እነዚህ ነገሮች በደንብ ማየት ይኖርባቸዋል። ሌላው ክሊያንቱ ዴሊቨሪ የሚፈልግ ከሆነ እንግዲህ ቀን ላይ ብታደርጉት አሪፍ ነው። ማታ እኔ አድቫይዝ አላደርግም። ወይም ደግሞ ጥሩ ቦታ እናንተ ለሪስክ የማያጋልጣችሁ ቦታ መሆን ይኖርበታል። እነዚህ እንደ ጥንቃቄ እንድታያቸው ነው። ነገር ግን ያን ያክል እንደዚህ የተወሳሰበ ነገር የለም። ስራው ደስ የሚል ነገር ደግሞ በጀት አይፈልግም፣ እንዳልኳቸው ስኪል አይፈልግም፣ ፕሮፌሽን የተለያዩ ስራዎችን አይፈልግም። ስለዚህ እንደ ሳይድ ሀስል ወይም ደግሞ እንደ ጎንዮሽ ገቢ መጠቀም ትችላላችሁ። ካልሆነ ደግሞ በደንብ ካስፋፋችሁ ደግሞ እንደ ፉል ታይምም ብትሰሩት በጣም አዋጭ የሆነ ስራ ነው። ስለዚህ እንድትሰሩት እመክራችኋለሁ። እንዳልኳችሁ ሶሻል ሚዲያዎቹ ምንም የሚከብዱ ነገር የለውም። የምትጠቀሟቸው ሶሻል ሚዲያዎች ናቸው። እዛ ላይ መፖሰት ነው። የቢዝነስ አካውንት ከፍታችሁ እዛ ላይ መፖሰት ነው። ቲክቶክ ላይ ሊሆን ይችላል፣ ፌስቡክ ማርኬት ፕሌስ ላይ ሊሆን ይችላል፣ ጂጂ ላይ እንዳልኳችሁ፣ ቴሌግራም ላይ ቻናልም ግሩፕም ከፍታችሁ እዛ ላይ መፖሰት እና ከነዋጋው በደንብ ዲቴይል ማስተዋወቅ ብቻ ነው ከእናንተ የሚጠበቀው። ስልካችሁ በመጠቀም ነው። ስልካችሁ ቢዝነስ ማዋል ነው በተጨማሪ ማለት ነው። እንደዛ እንድታደርጉ እመክራችኋለሁ። አሁንም ያልገባችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ እዚህ ስራ ላይ ማግዛችሁ ነገር ካለ ኮመንት ላይ አሳውቁን። በቀጣይ እንድሰራላችሁም እርጀንት የሆነ ቪዲዮ ካለ ኮመንት ላይ አሳውቁን፣ ይሰራላችኋለሁ። በቀጣይ በአሪፍ ቲፕ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው።